ሰላም ሰላም የሰማይ ሚዲያ ቻናል ተከታታዮች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ የበዛ ይሁን። ሁሉ አማን ነው፣ ሰላም ነው፣ ስራ፣ ጤና፣ ቤተሰብ፣ ዙሪያ ገባው ሰላም። በጣም ጥሩ። ዛሬ ደግሞ ስኬትን እንዴት ማረጋገጥ ይቻላል? ስኬት ምንድን ነው? መጀመሪያ ስኬት ምንድን ነው? ስኬት በየሰው ግንዛቤ ስኬት ሲባል እንሰማለን፣ ግን ዴፊኒሽን ስጡት ብንባል እንዴት ነው የምንረዳው? ሰክሰስ ወይንም ስኬት ምንድን ነው ለኛ ስንል ፕራግማቲክ ሆነን ወይንም በተጨባጩ ሪያሊቲ ላይ ተመርኩዘን ስናየው ስኬት አንጻራዊ ትርጉም ይዞ እናገኘዋለን። በመጀመሪያ ለኔ ስኬት የሆነው ለሚስተር ኤክስ ውድቀት ሊሆን ይችላል። ለምሳሌ ለአንዱ ስኬት ቆንጆዬ ሚስት ማግባት ሊሆን ይችላል። ለሌላው ስኬት ጥሩ ተሽከርካሪ ወይም መኪና መያዝ ሊሆን ይችላል። ለሌላ ሰው ደግሞ ስኬት ሌላ ነገር ሊሆን ይችላል። ምክንያቱም ኢንተረስታችን ልዩ ስለሆነ፣ ስለዚህ ሰው እንደ ፍላጎቱ እንደ ምኞቱ ነው፣ እንደ ኢንተረስቱ ነው። ኢንተረስቱን ወይም ፍላጎቱን አቺቭ ማድረግ ወይም ሲያሟላ ወይም ማሟላት ሲችል ተሳካልኝ ብሎ ያስባል፣ ይናገራል። ከዚህ አንፃር ስኬት አንጻራዊ ነው ብዬ አስባለሁ። ለአንዱ ስኬት የሆነው ለሌላኛው ውድቀት ይሆናል ያልኩኝ፣ አንዳንዱ ሰው መጥፎ ነገር አድርጎ እንደ ስኬት ሊቆጥረው ይችላል። ለምሳሌ የሰዎችን ህይወት አመሰቃቅሎ ተሳካልኝ አሳካው ሳይ ብሎ ደስ የሚለው ሰው ሊኖር ይችላል። አንዳንዱ ደግሞ በአንጻሩ ወይም በተቃራኒው ሰዎችን ጠቅሞ ወይም ለሰዎች ጥሩ ነገር አድርጎ ተሳካልኝ ብሎ ሊያስብ ይችላል። ስኬት አንጻራዊ ግን በዚህ በተለመደ ሁኔታ በአዎንታዊ እይታው ቀለል አድርገን ነው ወደ ውስጥ ብዙ ሳንገባበት ስኬት ምንድነው ከምንስ ይመነጫል ብለን ካየን ስኬት የመጀመሪያ የሚመነጨው ከውስጥ ነው። ስኬት ከውስጥ ወደ ውጭ የሚፈስ ሂደት ነው። አንድ ሰው ያሰበውን ለማሳካት ወይንም የሆነ ነገር ለማሟላት መጀመሪያ ውስጡን መስራት አለበት። ትልቁ ውስጡ ላይ መስራት ያለበት ግንዛቤና አስተሳሰብ ለራሱ ያለውን እይታ መቀየር ነው። ብዙዎቻችን ለራሳችን ዝቅ ያለ ግምት ከሰጠን ዝቅ ያለ ደረጃ ላይ ልንኖር እንችላለን። ስለዚህ ጽኑ የሆነ በስራና በተግባር የታገዘ ይገባኛል አመለካከት ያስፈልጋል። እዚህ ቃል ላይ ቆይበታለሁ። ይችን አትቁልፏ። ጽኑ የሆነ በጥረት የታገዘ ይገባኛል አመለካከት። ምን ጽኑ ስል በየጊዜው ፍላክቹዌት የማያደርግ እንደ ሁኔታው የማይቀያየር ያንን ነገር ሳያሳካ በፍጹም ወደ ኋላ የማይመለስ አስተሳሰብ። ያን ነገር ካላሳካውት ህይወት የለኝም ብሎ እስከማሰብ ደረጃ ድረስ ሞትን እስከመምረጥ ሊሆን ይችላል። ይሄ ነገር ካልተሳካ በፍጹም ያ ነው ይገባኛል፣ ጽኑ ይገባኛል እሳቤ ለራስ መታጠቅ ማለት ነው። ስለዚህ እኔ መኪና ይኖረኝ ካልኩኝ መኪና እንዲኖረኝ ምን ላድርግ? ማሰላሰል፣ ከትንሿ ተነስቼ ያችን ማባዛት፣ ስኬጁል ማድረግ። ለምሳሌ አሁን ምን አለ እጄ ላይ አሁን ወደ ተጨባጭና ዝም ብሎ ጉመዝ ግን ሳይሆን ወደ ተጨባጭ ስናመጣው እስካሁን ለምን አልኖረኝም የሚለውን መገምገም። እስካሁን ለምንድን ነው ይህ ያሰብኩት ነገር ያልኖረኝ? የባለፈው መገምገም። ምን ሳላረግ ቀርቼ ነው?
ምን ማድረግ ሲገባኝ ምን ሳላደርግ ቀርቼ ነው ይህ የምፈልገው ነገር ወደ ህይወቴ ያልመጣው? አንድ ይህን ጥያቄ ከመለስን በኋላ አሁን እጄ ላይ ምን አለ? ሁለት ኢንቨስት የማደርገው ነገር እጄ ላይ አለ? ካለ ያችን ያለችዋን ነገር ወደፊት የምትበዛበትን ወይንም አሰብኩት ደረጃ ሊደርስ የሚያስችለኝን ስራ መጀመር ኢንቨስት ማድረግ፣ ከሌለስ እንዲኖር መስራት። ለኢንቨስትመንት ወይም መዋለ ንዋይ ለማፍሰስ እዚያ ደረጃ ላይ ለመድረስ የሚያስችለኝን ትርፍ ለማግኘት የሚያስችል ካፒታል ወይም ገንዘብ ማፈላለግ። ከዚያስ ስራውን በአግባቡ መምራት መስራት፣ በአግባቡ እና በተጠና መንገድ ስትሪክት ሆኖ ያንን ስራ ማከናወን ነው። የገንዘብ አጠቃቀም ጥበብ መማር፣ ገንዘብን በአግባቡ መጠቀም። ገንዘብ በነገራችን ላይ ስለበዛ አይጠራቀምም፣ ስላነሰ አይጠፋም። the way we use money or the way or the mechanism we use or manage money will determine our success. money እንዴት መጠቀም ማወቅ እንጂ ብዛቱ ማነሱ ምናምን ማተር ያደርግ። ይሄ ከተለያዩ ሰዎች ኤክስፒሪየንስ ማየት ይቻላል። አንዳንዱ ሊስትሮ ሆኖ ወይም በማህበረሰቡ ዘንድ ዝቅ ያለ ግምት የተሰጣቸውን ስራዎች እየሰራ ስሩ ፕሮሰስ ግራጁዋሊ ትልቅ ደረጃ ደርሶ ህይወቱ ተቀይሮ ታሪክ ተለውጦ እናያለን። አንዳንዱ ደግሞ ከፍተኛ ካፒታል እጁ ላይ ኖሮት የሆነ ጊዜ ላይ ከስሮ ታገኙታላችሁ። what is the reality behind? አጠቃቀም፣ ማኔጅመንት፣ ጥበብ። እያንዳንዷን ነገር በጥበብ ካልመራናት ኪሳራ ውስጥ ከተናለች። እያንዳንዷን ነገር በጥበብ ከመራናት ለውጥ ታመጣለች። ፎር ኤግዛምፕል አንድ ሰው ትንሽ ካፒታል ቢኖረው አትሊስት ዶሮ በግ መግዛት ይችላል። ዶሮ በግ ሲገዛ እያሳደገ ከብት ሊያደርግ ይችላል። ከብት ቢያደልብ ያንን ከብት ሽጦ ያደለበው ከብት የሆነ ትርፍ ያስገኛል። እንዲህ እያለ የንግድ ስትራቴጂዎችን ገንዘብ እንዴት እንደሚገኝ ምን ቢሰራ ትርፋማ እንደሚኮን ወደ ጌሙ ሲገባ እያወቀ ይሄዳል ማለት ነው። ሰብል ገዝቶ ቢያቆይ የሰብል እጥረት በሚከሰትበት ጊዜ አውጦ ቢሸጥ ብር ባንክ ከሚቀመጥ ትርፋማ ይሆናል። ለምሳሌ በተለይ ባንክ የሚያስቀምጡ ሰዎች ይህን ከሚያደርጉ ገንዘባቸውን በዚህ መልኩ መጠቀም ይችላሉ። ዞሮ ይህን ሁሉ ለማሰብና በእንደዚህ አይነት ጥረቶች ውስጥ ራስን ለማስገባት የይገባኛል ጽኑ ሳቤ መኖር መቻል አለበት። ይገባኛል፣ ቆንጆ ነገር ለኔ ይገባኛል፣ ጥሩ ነገር ይገባኛል። ሚስተር ኤክስ የሆነ ነገር ካሳካ እና እንደዚያ ሰው መሆን ከፈለኩኝ ዋይ ኖት ሚ ብለህ ስትጠይቅ ቁልፉ እዚያ ጋር። ሌላው ጨለምተኛ አስተሳሰብን ማስወገድ። ጨለምተኛ አስተሳሰብ ማስወገድና ሰበብ አለማብዛት። መቼም እንደሚታወቀው ምድራችንን ኔጌቲቭ የሆነ ነገር አጧት አያውቅም። አንዱን ችግር ስታልፉት ሌላ ችግር ይመጣል። ህይወት በችግሮች መካከል መረማመድ ነው እንጂ ከችግር ነፃ የሆነ ነገር ልናገኝ አንችልም። ችግሮችን በጡጫ እየመቱ በእርግጫ እየመቱ ማለት ነው። ከችግሮች የበላይ ሆኖ ማለት ነው። ችግር መጋፈጥ ለስኬት የሚያበቃው እንጂ እየተደላደለ አልጋ ባልጋ የሆነ ወይም ምቹ ሁኔታ ያጋጥመኛል ብለህ ቀናትን ስትጠብቅ ምናልባት እድሜ እያረጀ እግር ወደ ጉድጓድ እያመራ ከመሄድ ውጭ በፍጹም የምትጠብቀው ጥሩ ነገር ምድር ላይ ሀብት ነው ያደረገ። ጥሩ ነገር የምታመጣው ራስህ ነህ ታግለህ። ምድራችን ለፈሪና ለሰነፍ አትሆን። ስትጠነክርባት ታሸንፋታለህ። ከተልፈሰፈስክ ረግጣ ጥላ አድቅቃ አጥንትህን ሰብራ ደምህን አፍሳ ነው የምታልፈው። ትበላሃለች። ጠንካሮችን ብቻ የምታስተናግድ አፈጣጠሯ እንደዚያ፣ አሰራሯ እንደዚያ ነው የዚች ዩኒቨርስ።
በተለይ ደግሞ የምድራችን እንደዚያ ነው። ስለዚህ ከዓይንህ ጆሮህን አትመል፣ ጠንክር። ስትጠነክር ንስር ለዚህ ጥሩ ምሳሌ እያንዳንዱ የሚያጋጥመውን ፈተና ከፍ በማለት ነው። ቁራ ጋር ሲፋለም ንስር ይያዝና ከፍ እያለ ይሄዳል። ቁራ የሚበርበት የከፍታ ደረጃ አለው። ከዚያ በላይ መብረር አይችልም። ንስር ያንን ሲያልፍ ቁራ ይወድቃል። ኔጌቲቭ የሆኑ ነገሮች የሚያጋጥሙን ፈተናዎች እያለፍካቸው የምትሄድ ከፍታህን እየጨመርክ ብሄድክ ቁጥር ነው። ስላማረርክ አይደለም፣ ጨለምተኛ ስለሆንክ አይደለም፣ ዓለም ከንቱ ነው ስላልክ አይደለም፣ እየኖርክ ነው። ዓለም ከንቱ ከሆነ ታዲያ ራስን ታጠፋለህ። መታገል ጨለምተኛ አስተሳሰብ አእምሮ ውስጥ ስለሰገሰግ ምን የሚቀየር ነገር አለ? ያንተ ጨለምተኛ አስተሳሰብ ማንን ይቀይራል? ባለው ነገር አሟጣ ፖዚቲቭ የሆነ ነገር ማሰብና ማድረግ ለለውጥ ያበቃል ብዬ አስባለሁ። ይህ ቪዲዮ አስተማሪ ሆኖ ካገኛችሁት ላይክ፣ ሼር እንዲሁም ሰብስክራይብ አድርጉ። ቴንክ ዩ